ዲያጣ ደስ ብሏታል። መጀመሪያ አባቷ ሲያስረዳት ቢደብራትና ራሷን ስታ ሐኪም ቤት ብትሄድም እንኳ በኋላ ላይ ሰላም መሆኗን ካወቀች በኋላ እስከዛሬ ስትንከባከባት የነበረውን ሁኔታ አስታውሳ ደስ ብሏታል። አቶ ደረጀ ጠፋች ልጄ ብሎ ደንግጧል። ሰላምን ብትሆን ደንግጣ ወድቃለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ በያላችሁበት። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ፣ ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዲያጣ ድራማ ሲጀምር በቃ ቤት ውስጥ ማንም የለም። በተለይ ደግሞ ተጨንቃለች። አባቷም ተጨንቋል። ይህ ገባች ልጄ በማለት መኝታ ክላሷ በሩን ከፍተው ሲገባ ማንም የለም። አልጋዋ እንዳለ ብርቁስቁስ ብሎ እሷ የለችም። የት ገብታ ነው? ወዴት ሄደችብኝ? እንደዛን ስለ እናቷ ስነግራት ደንግጣ ሐኪም ቤት እንደዛ ወስጃት ታክማ በህመሟ ላይ ደግሞ የት ገብታ ነው? መቼስ ሰላም ጋር ሄዳ አይደለም አይደል? እያለ በውስጡ እያውጠነጠነ አብዬልን ከውሃ ክላስ ሂዳ ምናልባት ውሃ ጋር እንደተለመደው ለጨዋታ አንዳንድ ጊዜ ሄዳ ስለምትደባደብና ስለምትጫወት ውሃ ክላስ እንደሆነች እስኪ አጣሪልኝ ብሎ ላካት። እሷም ስትሄድ ትንሽ እህቷ ውሃ እንደተለመደው ዲያጣን አላየሽም ወይ ብላ ስትጠይቃት ትንሽ እህቷ እንግዲህ 5 ዓመት ሲሞላት ማደግ አትችልም ማለት ያው ያስተሳሰብ ችግር አእምሮ እድሜዋ እያደገ ብትሄድም እንኳ ምንም ያስተሳሰብና የጥሩ ነገር እንትን አብሯት አያድግም ማለት ነውና ስለ ዲያጣ ብትጠይቃትም ትክክለኛ መልስ አልመለሰችላትም። እና በዚህ በሁኔታዋ ስለተናደደች አንቺ ትክክለኛ ውጭ ሀገር ሄደሽበት በትክክለኛው መንገድ መታከም አለብሽ እያለች እየተናደደች ውሃ ጋር ዲያጣ እንደሌለች ለአባቷ ወርዳ ነገረችው። አባቷም ግራ በገባው መልኩ ስልኩን ቶሎ ከኪሷ አውልቆ ቶሎ ብሎ ሰላም ዘንድ ደወለ። ሲደውልላት እሷም ደስ ብሏት ሰላም ታተባባለች። በኋላ ስለ ዲያጣ ነሳላትና ዲያጣ መታለች ያንቺ ቤት ብሎ ጠየቃት። እሷም ቢሆን ኧረ አልመጣችም፣ ምን ተፈጥሮ ነው ልጄ ምን ሆነች እያለች እያጣደፈኝ ጠየቀችው። እሱም ኧረ ደህና ነች፣ ግን ደግሞ ለምንድን ነው እኔ ጋ የለችም የምትዩ? እንዚህ እኔ ቤት እኮ ከጧቱ ጀምሮ የለችም፣ ገዜም ቢሆን ከሌሊቱም ጧትም በጧት የወጣ ሰው የለም ብሎ አለኝ። እና አንቺ ምን ለማድረግ እየሞከርሽ ነው? ማንም አላያትም ብለሽ እየደበቅሻን ነው ወይ? እስከ ዛሬ ስለከለከልኩሽና ርቄ ስለጣለብሽ ወንድሜ ልትከለክልኝ አስበሽ ነው ወይ ብሎ ተቆጣት። እሷም ቢሆን ልጄ በቅፌ ብገባና መታ ብትጠይቀኝ ኖሮ እኔ የት ናት ብዬ እነግርሃል ነበር ወይ? እንደገና ደግሞ እኔ ስጋ ብመጣ ምን አደባበቀኝ? ከደበቅኳትስ በኋላ ቢስታ የሌለኝ ምንም ነገር የሌለኝ እንደሆነ ጠንቅቀህ እያወቅ እንዴት ደበቅኳት ትለኛለህ ብላ መለሰችላት። እሱም ቢሆን ታዲያ የት ዳ ነው ብሎ ስልኩን ዘጋና ግራ በገባ መልኩ መልሶ ወደ ቤት ሄዶ ወዲያ ወዲህ እያለ ለወይዘሮ ማርታ ለሚስቱ ነገራት። ወይዘሮ ማርታ እንግዲህ የጓደኛው ልጅ መሆኑን ነው የምታውቀውና ምን ሆና ነው እኛ ቤት እስካለች ድረስ ኃላፊነታችን ናት፣ እንደ ልጃችን ማየት አለብን። ከዚህ በፊት ተቆጣጠራት፣ ወጣ ስትልም በልክ አድርጋ ብዬ ነበረ። አሁን ደግሞ ምን ተፈጥሮ ይሆን? ትናንትና እኮ እንደዛ ታማ ሐኪም ቤት ወሰድኳት ስትለኝ ፊቷና ገጽታዋ በጣም አስፈሪ እንደነበርና ከባድ ሁኔታ ላይ እንዳለች ገምቻለሁ። ቆይ ወዴት ሄዳ ነው የሚሆነው? ቤተሰቦቿ ጋር ምናምን ሄዳ እንደሆነ ደውለህ ለምን አትጠይቅም አለችው። በጥያቄ ስታፋጥጠው አቶ ደረጀ የሚመልሰው ግራ ሲገባው እባክሽን በሱ አይደለም የሆነ መነጋገር ስለሚገባን ትናንትና የሆነ ነገር ነግሬያት በዛ ነገር ደንግጣ ነው ሐኪም ቤት የሚወስድኳትም እናም ለዛ ምክንያት ነው አሁንም የጠፋችው። ወደ ቤተሰቦቿ አይደለም የሄደችው። ቤተሰቦቿ ቢሄድማ ደውዬ ቼክ አድርጌ ነበር ግን የለም አለ። እና ታዲያ ገብታ ነው የሰው ልጅ ምን አድርገን ነው? ቤተሰቦቿስ ምን ይሉናል? እሷስ አደጋ ላይ ወርቃ እንደሆን ምንድን ነው የሚሆነን? እያለች እየተበሳጨች መለሰችለት። ቤት ውስጥ እንግዲህ የዲያጣ ፍቅረኛ ስሙን ጥሩልኝ እሱና አቢጌል አንድ ላይ ቁጭ ብለው በተለይ አቢጌል እየሮጠ ሄዳ ክላሱ ዲያጣ ከቤት መጥፋቷንና መፈለግ እንዳለበት ነገራችሁ። እንዴት ሊሆን ይችላል? ከቤት ምን ሆና ጠፋች? ትናንትና እንደዛ ታማ ሐኪም ቤት ወስዴናት ታክማ መታ ጥሩ ስሜት ላይ እንዳልሆነች እያወቀች እንዴት ከቤት ትጠፋለች ብሎ እሱም ደንግጦ ምን ሆነችብኝ ወዴ ልትወጥ ትችላለች ብሎ ቁጭ ብለው እያወሩ ቆይ እናቷን አባዬ እንደሚነግራት ታውቃለህ ወይ? ነግሯት ይሆን እንዴ? ምናልባት እናቷን ፍለጋ ወጣ ይሆናል ወይ ብላ ስትነግረው እንግዳ ጋሼ እኮ እናቷ ጋር ደውሎም ሊሆን ይችላል እና እናቷ ጋር ብትጎል ለጋሼ ትነግረው አልነበር ወይ? ባትሄድ ነው እንጂ እያለ ስለ እናቷ ጠየቀችው።
አባቴ ስለ እናቷ ነግሯት ከሆነ ምናልባት እናቷ ጋር ሆነ ይሆናል። ሲቀጥል ምንም ማስጨነቅ እናቷ ጋር ልትሆን ስለምትችል ምን አስጨነቀን ብላ ስትለው ያዛ አይመስለኝም። በቃ እኔ ወጥቼ እፈልጋታለሁ ብሎ ብቻውን ወጥቶ ሊፈልጋት እና ደግሞ ዲያጣ ጠፍታለች ስትባል ቤተሰቡን ስታምሰውና ስታስጨንቀው ነበር። እሷ ግን ወደ ቤተ ክርስቲያን ሄዳ ያሳለፈችውን ላይፍ ስቃይና መከራ ሁሉን ነገር እርግፍ አድርጋ ለአምላኳ ምስጋና ሰጥታ እናቷን በድጋሚ በቅፌ ለማስገባት ስለረዳሃኝ እያለች እስተዛሬ ስታረግላት የነበረውን እያሰበች እንዲና ስትንከባከብ የነበረውን ስታበላ፣ ስታጠጣ፣ ስታሻሻት ብቻ እንደ ልጅ ስትንከባከባት የነበረውን ሁኔታ እያስታወሰች እኔ እኮ ውስጤ ነግሮኝ ነበር እናቴ መሆኗን ውስጤ ነግሮኝ ነበር እያለች ሁሉ ነገሩን ጸሎቷን ከጨረሰች በኋላ ወደ እናቷ ወደ ሰላም ቤት ለመሄድ ገሰገሰች። እንግዲህ ሰላም ደረጀ ደውሎ ዲያጣ አጠገብሽ የለችም ወይ እንዲያለች ንገሪኝ፣ አለበለዚያ እሷ ጠፍታለች ፍለጋ እንድንወጣ ካላት በኋላ የእናት አንጀት አላስችላ ብሎ ቁርጥጥ አለች። አንዴ ትወጣለች፣ አንዴ ትገባለች። በእጇ የታቀፈችውን ህፃን ልጅ እንኳ እያለቀሰባት ማባበል አቅቷት እንግዲህ እያስለቀሰችውን ቢሆን በር እያየች ነበር። በሩ ካሁን ተቆረቆረ። በሩ በቃ ልጅ የመታ የሆነ ነገር ትለኛለች፣ ስለስተዛሬው ነገር ለምን ዋሽሺ ብላ ትጠይቀኛለች፣ ወይም ደግሞ መታ በቅፋ ታስገባኛለች እያለች ስትጓጓ በመጨረሻም የሰው ድምጽ ስትሰማ ልጁን ከሶፋ ላይ አስተኝታ ማን ነው ብላ በሩን ስትከፍተው ማንም የለም። ልጁም ጫፍ ላይ እንደሆነ እንግዲህ ሰላም ስላልሳለፈች ገናማ ራስ ስለሆነች መቆም ስለማትችል ብዙ ልጇንም መጥፋቷን ስትሰማ ድንጋጤው ራሷን አስቶ ፌንት አስነቀላትና መሬት ወደቀች። ህፃኑ ሶፋ ላይ ካሁን ወደቀ እያለ እኔ ካሁን ወደቀ እያልኩኝ በእውነት እንዴት እንትን እንዳልኩኝ እውነት እንነጋገር አተባለ ማለት ነው። እና ህፃኑ ካሁን ወደቀ እየተባለ ጫፍ ላይ እያለቀሰ ሰላም ከወደቀች በኋላ ጎረቤት እንኳን ሊደርስላት አልቻለም። በመጨረሻም ወይዘሮ ማርታ እናቶ ደረጀ ሰላም ጋር መሄድ አለብን፣ ምናልባት እንዳልከው ልትሆን ትችላለች ከሰላም ጋር ተባብለው ተፋጠው በጥያቄ ለመሄድ መኪና ውስጥ አስነስተው እየተዘጋጁ እያለ ዲያጣ ልክ ህፃን በቃ እንደምቦሳ ጥንጃ በአስባልቱ እየፈረጠጠች እናቴን ላገኝ ብላ ከቤተ ክርስቲያኑ ከተወጣች በኋላ መንገዱን እየሄደች በመኪና የሚሄደውን መንገድ በእግሯ እየሄደች ምን ያክል ኪሎ ሜትር እንደራቀች እንኳን አልታወቃትም ከደስታዋ ብዛት። እና በመንገዷ ላይ እንትናን ማነው ስሙ ያንን አርጆንን የህንዲ ጣዖት የመሰለውን ስታገኘው ከደስታዋ ብዛት ሰላም ብለው እስተዛሬ እኮ ብታገኘው ኑሮ እዚህ ቤት እዚህ ሰፈር ምን ታረጋለህ? ከእህቴ ጋር ከአቢጌል ጋር እንዳትቀርብ እዚህ ሰፈር እንዳላይ ድራሽህ ይጥፋ ብላ ጥላው ትሄድ ነበር። ዛሬ ግን ደስ ስላላት አቅፋው ደስ ማለቷን ሁሉን ነገር ነግራው ወደ እናቷ ገሰገሰች። እና ቤቷ ስትገሰግስ አለችልኝ እናቴ ላቅፋት ነው ልስማት ነው ስትል በሩን ከፍታ ስትገባ እናቷ ፌንት ነቅላ ህፃኑ ሊወርቅ ትንሽ እንደቀረው ቅድሚያ ከእናቷን ከማንሳት ይልቅ ህፃኑ እርዳታ ያስፈልገዋል ብላ ቶሎ ብላ አቅፋ ጎንበስ ስትል ለካ እናቷ ወድቃለች። ማንኛውን ታንሳው የወደቀችው እናቷ ምን ሆና ይሆን እያለች ለማንሳት እየታገለች በአንድ እጇ ህፃኑን ታቅፋ አይኗ ፈጦ ሰላም እናቶ ደረጀም ወደ ሰላም ቤት እየተጓዙ ድራማው ያልቃል። እና ውድ ቤተሰቦችዬ ምን ትላላችሁ? ሰላም አንድ ነገር እንደማትሆን ተስፋ አለኝ። እንደው ዲያጣ ደህና አገኘኋት እናቴን ተዋወቅኳት ብላ ሳትጨርስ አሁን ከባድ ነው። እና ውድ ቤተሰቦቼ የዲያጣ ድራማ ይሄን ይመስላል። ለሰዓት ስለሚያስፈልገኝ ሙሉ 11 ደቂቃ እንደዚህ ምናምን አጫውቱልኝ። ይሄ በር ምናምን ማስታወቂያ የለውም ገና ሞኔታይዝ አልሆነም። አጫውቱልኝ ማለት ነው። 5 ደቂቃ 3 ደቂቃ አየት አርጋችሁ እንደዛኛው ቻናሌ በር እንደሚታየው አይደለም። ያ ምናልባሽ በር አይታችሁ ምናምን 3 ደቂቃ 4 ደቂቃ አይታችሁ ልወጡ ትችላላችሁ። ይሄ ግን ሰዓት ስለሚያስፈልገው አጫውቱ እላችኋለሁ። ውድ ቤተሰቦችዬ ፈታ ዘና በሉ። ከዛ ሲቀጥል ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ ቻው። ላይክ ሼር ሰብስክራይብ አድርጉ።
እንዳዘነጉት ኮሜንት ሀሳብ ስጡኝ፣ አነባለሁ። ባይ ባይ።